የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች እንዴት ከረማችሁ? ሳምንቱ እንዴት አለፈ? መልካም በጎ ይሁንላችሁ ዘንድ ዛሬም እንደወትሮ ምኞቴ ነው። እንግዲህ ዛሬ በጣም ባጽኑት ትልቅ ጊዜ ስተን የምንወያይበት ርዕስ ቀናነት፣ መልካምነት፣ ጥሩነት፣ እንደው የፍቅር ሰው መሆን፣ ደግ ሰው መሆን በሚሉ ርዕሶች ላይ ነው የምናየው። በእርግጥም ቀና መሆን አለመቻል፣ ክፋት፣ ተንኮል፣ ምቀኝነት፣ ጠልፎ መጣል፣ በሰዎች ላይ ሴራ ማሴር፣ ሰዎችን ማሳጣት፣ በሰዎች ክፍተት፣ በሰዎች ድካም መቀለድ፣ ማፌዝ፣ ኢቭን እነሱን ማጋለጥ፣ እሱ ብቻም ሳይሆን ደግሞ ሰዎች ክፍተት ውስጥ ድካም ውስጥ እንዲሆኑ የራሳችንን አስተዋጽኦ በሀሳብም በድርጊትም ማድረግ መቻል። አንሰራም፣ አናሰራም፣ አይሰሩም፣ አያሰሩም፣ እንቅፋት ናቸው። ሁልጊዜ ጠልፎ መጣል ላይ ትኩረት የሚያደርጉ ሰዎች ባህሪ ላይ ነው እንግዲህ ትኩረት አድርገን የምናወራው። በእርግጥ ቀና መሆን አለመቻል ወንጀልም ነው፣ ምክንያቱም ሰዎችን ስለምንጎዳ። ኢቭን ኃጢአትም ነው፣ አምላክ አይወደውም እና በጣም አጸያፊ የሆነ ግን በዕለት ተዕለት ስራ ውስጥ በዕለት ተዕለት ግንኙነታችን ውስጥ ጓደኝነት፣ ማህበራዊ ህይወት ከሰዎች ጋር ባለን በብዙ አይነት መልኩ ግንኙነት ውስጥ ገኖ እየመጣ የሚታይ ዛሬ ደግሞ እንደ አገር ስናየው መተት ቤት፣ ድግምት ቤት፣ ጠንቋይ ቤት እስከሚሄድ ድረስ ሰዎችን ጠልፎ ለመጣል በጣም የሚገርመው የሰዎች መለወጥ፣ የሰዎች ማግኘት፣ የሰዎች ማደግ፣ የሰዎች መሻሻል አይናችንን እስከሚያቀላው ድረስ ቀናተኛ፣ ቂመኛ እንድንሆን የሚያደርገን እጅግ በጣም አጸያፊ ባህሪ ነው ማለት ነው። ይሄ የሚወገድ ነው። እንዲወገድ ከሚያስችሉት ስትራቴጂክ አስተምህሮቶች መካከል አንዱ ይሄ ነው። በእርግጥ ሰዎች በአንድም በሌላ መንገድ ደግሞ ይህ አይነት ክፋት፣ ምቀኝነት፣ ተንኮለኝነት፣ አድመኝነት እንደዚህ አይነት በጣም በቃ የዚህ አይነት ባህሪ እንዲጋለጡ የሚያደርጓቸው ደግሞ ተጠቃሽ ፋክተሮችም አሉ። ለምሳሌ በዋነኝነት ማየት ብንችል ጥናቶችም እንደሚያሳዩት ከሆነ ሳይንቲፊክ ግኝቶችም እንደሚያመላክቱት እንደሚጠቁሙት ከሆነ አንዱ እና ተጠቃሽ ፋክተር አስተዳደግ ነው። በእርግጥም በላብህ እየተባለ የሚያድግ ሰውና ስጥ፣ አካፍል፣ ደጉን፣ ቸሩን እየተባለ ያደገ ሰው ሁለት አይነት ፍሬ ወይም ደግሞ ካደጉ በኋላ ማንነት፣ ባህሪ ሊኖራቸው አይችልም። ስለዚህ አስተዳደግ ላይ በእርግጥም ልጆቻችንን ስናሳድግ፣ በእርግጥም ታናናሾቻችንን ኮች ስናደርግ ቀና የሆኑ ዘንድ፣ በጎ የሆኑ ጥሩ መልካም የሆኑ ዘንድ ኮች ከማድረግ መንገድ ፈር ከማስያዝ አንጻር የሚጠበቅብንም ነገር እንዳለ በአጽንኦት መረዳት መቻል እንዳለብን እንደ መልእክት ማስተላለፍ ፈልጋለሁ። በሌላ መልኩ ደግሞ ካየነው የበታችነት ስሜት፣ አንሻለሁ፣ አልችልም፣ አይሆንልኝም፣ አይሳካልኝም፣ አልደርስባቸውም የሚል እንድምታ ያለው የዝቅተኝነት ራስን ማሳነስ በእርግጥም ብዙዎች በሌሎች ሰዎች ላይ ለበደል፣ ለቂም፣ ለክፋት፣ ለተንኮል እንዲነሳሱ ቀናነታቸውን እንዲያጡ ከማድረግ አንጻር አደገኛ የሆነ አስተዋጽኦ አለው። በሌላ መልኩ ከሌሎች ጋር ጤናማ ያልሆነ ንጽጽር፣ ራስን መክተት፣ መወዳደር፣ መፎካከር፣ ይህም ሳናስበው ኢቭን ሌሎችን ጠልፈን የምንጥል አይነት ሰዎች እንድንሆን የማስቻል አደገኛ የሆነ አስተዋጽኦ አለው። በሌላ መልኩ ግዴለሽ መሆን፣ ራስ ወዳድ መሆን፣ አያገባኝም ባይነት፣ ስለ ራስ ብቻ አብዝቶ መጨነቅ፣ ስለ ሌሎች ኬር አለማድረግ፣ ይህም በሌላ መልኩ እንደዚሁ ኃላፊነት የማይሰማን ከመሆናችን የተነሳም የዚህ አይነት ክፉ የመሆን አባዜ ሊጠናወተን ይችላል ማለት ነው። ሌላው እልከኝነት፣ ልምዝምዝ መሆን፣ መሸነፍም ማሸነፍንም አለመውደድ፣ አለመቀበል መቻል። ይህም በሌላ መልኩ እልክ በነገራችን ላይ ቤትን፣ ስራ ቦታን፣ ከሰዎች ጋር ያለንን ግንኙነት ሁሉ የማፍረስ አደገኛ ጉዳት አለው እና እልከኝነትም እንደዚሁ ክፉ እንድንሆን ቀናነታችንን እንድንጥል የማስቻል አስተዋጽኦ አለው። ሌላው ድርቅና፣ እኔ ያልኩት ብቻ ካልሆነ ክርር ማለት፣ ጽንፈኝነት፣ የራስን ብቻ ማወደስ፣ የራስን ብቻ አጉልቶ አድንቆ የማሳየት ክፉ አባዜ አሁንም ቀናነታችንን የመቀማት ጥሩነታችንን የመንጠቅ ጉልበት አለ። በሌላ መልኩ ካየነው ደግሞ የበረታ የዋህነት፣ አንዳንዴ ወደ ጅልነት ያደገ የዋህነት እንድንጎዳም ያደርገናል። እንድንጎዳ ቀናነታችንን እንድናጣም የማድረግ አባዜ ያለው። በሌላ መልኩ ደግሞ ካየነው የበረታ ብልጣብልጥነት፣ እዚህ ውስጥም ተንኮለኝነት፣ ክፋት፣ አዋቂ ነኝ ባይነት እና ሌሎችን አይነት ጫና ፈጣሪነት እኛ ውስጥ እንዲጎለብት ከማስቻል አንጻር አሁንም አደገኛ አስተዋጽኦ አለው። በሌላ መልኩ ካየነው ደግሞ በሰዎች መነዳት፣
በሰዎች መገፋት፣ በራስ መቆም አለመቻል፣ ግለ ነፃነትን ማጣት፣ ተጋላቢ መሆን፣ ተነጂ መሆን አሁንም ብዙ ሰዎች ባሏሉበት በሌሎች ሰዎች ላይ ክፉ እንድንሆን ክፉ ነገርን እንድንመኝ እንደው ጠልፈን ባንችልም ተጠልፈው ይወድቁ ዘንድ የምንመኝ እንድንሆን ከማስቻል አንጻር አሁንም አደገኛ ሊባል የሚችል አስተዋጽኦ አለው። ሌላው በሌላ መልኩ ካየነው ደግሞ በደል ደጋግሞ መበደል በእርግጥ ከዛ በኋላ ፈሪዎች እንድንሆን ሰዎችን እንዳናምን ተጠራጣሪ እንድንሆን የማስቻል አደገኛ ጉዳት አለው። በሌላ መልኩ ፈራጅ መሆን መፍረድም እንደዚሁ ቀናነታችንን የመንጠቅ ጉልበት አለው። በሌላ መልኩ ደግሞ ካየነው ፍርሃት፣ ፈሪ መሆን፣ እምነት አልባ መሆን እንደዚሁ በውስጣችን ጠማማነት እንዲጎለብት ከማስቻል አንጻር አደገኛ የሆነ ጉዳት አለው። በሌላ አንግል ደግሞ ካየነው ከክፉ መንፈስ ጋር መቆራኘት በእርግጥም ዛሬ እንደው እንደ ከሀገራችን ተጨባጭ ሁኔታ አንጻር እንኳን ካየነው ክፉነታችን ከክፋት የመነጭ ነው። የክፋት ሁሉ ባለቤት ደግሞ አለ ዲያብሎስ ሰይጣን እና ከሱ ጋር መቆራኘት የሱ መልእክተኛ፣ የሱ ሐሳብ አስፈጻሚ፣ የሱ ተላላኪ መሆንም አሁንም በውስጣችን ሊኖር የሚገባውን በነገራችን ላይ ህይወትን ማጣፈጫ ቅመም ነው። ቀናነት ህይወትን እጅግ በጣም ቀላል ያደርጋል። ህይወትን በጣም የምንጓጓለት በመጓጓት ውስጥ መኖር የምንችልበት የሽልማት ኑሮ ነው የሚባለው በቀናነት በመልካም ጥሩ ለሌሎች በመሆን ውስጥ ህይወትን ዲፋይን ስናደርገው ማለት ነው እና ከክፉ ጋር መወዳጀት ኦልሬዲ ክፉ ዓላማ መስረቅ፣ መግደል፣ መዋሸት ስለሆነ በእነዚህ አይነት ትሬንዶች ውስጥ እንድንሳተፍ የማድረግ የማስቻል አደገኛ ጉዳት አለው። እንግዲህ እነዚህ ብቻ ሳይሆኑ ሌሎች እናንተ ሚስታውቱ ታደርጓቸው የምችሉ ሰዎች መልካም ጥሩና ቀናነታቸውን እንዲያጡ የሚያስችሉ ፋክተሮችን ወይም ምክንያቶችን ማየት እንችላለን። እንግዲህ ይህን ያህል ካልን ግን ቀጥለን የምናየው ፓርት ምንድነው? ጉዳቱስ ምንድነው? በመጀመሪያ ደረጃ ሰዎች እድላቸው እዚህ ጋር ቢቀመጥ እንኳን የኛ ክፋት ወይም የኛ መጥፎነት ሊወስድባቸው አይችልም። ኦልሬዲ የተጻፈ እስከሆነ ድረስ ይህን ወደ ጎን አድርገን ቀናነት፣ መልካምና ጥሩነት ግን ለራስ እንደሆነ በአጽንኦት እንድትረዱ ማሳሰብ ፈልጋለሁ። በእርግጥም እኛ ጥሩ ስንሆን ነው ነገሮች ሁሉ ጥሩ የሚሆኑት። ለሌሎች ክፉ ከሆን ሌሎችን ጠልፎ መጣል፣ በሌሎች ላይ መንጠላጠል፣ ሌሎችን ደፍጥጦ ከነሱ በላይ ለመሆኑ ሁልጊዜ ማሰብ ማቀድና ተግባራዊ ማድረግ በእርግጥም ግለሰቡን ለዘርፈ ብዙ ችግር ይዳርገዋል። ስለዚህም ቀና የምንሆነው ለራሳችን ስንል ነው። ለራሳችን ስንል ቀና ጥሩና መልካም ሰው መሆን ካልቻልን ግን ለዘርፈ ብዙ ችግሮችን እንዳደርጋለን። በጣም እንደው ተጠቃሽ ከሆኑ ፋክተሮች ሳይንቲፊክ ፋክተሮች መካከል አንዱን ካየነው ጤና ነው። እንቅልፍ ለማጣት ይዳርገናል። ሰዎችን ጠልፈን የምንጥልበትን ሴራ በማሰብ ውስጥ ጠላት እንዳለው ሰው እንቅልፍ የሚያጣ የለም። እንቅልፍ ማጣት ደግሞ ለዘርፈ ብዙ አካላዊ ህመም ይዳርጋል። ኢንክሉዲንግ ልብ ህመም፣ ደም ግፊት፣ ስትሮክን ሁሉ ባካተተ መልኩ ማለት ነው። ኢቨን ሳይኮሎጂካሊ ከስነልቦናም አንጻር ለውጥረት፣ ለጭንቀት፣ ለድባቴ፣ ለተጠራጣሪነት ከመዳረግ ባለፈ በውስጣችን የሚበቅለው ክፋት ደግሞ እኛን በመጀመሪያ ደረጃ ምክንያቱም ክፉ መሆን የጋለ ድንጋይ አንስቶ ሌሎችን ለመምታት መሞከር ነው እና መጀመሪያ የምንቃጠለው በእርግጥም እኛ ነው። ስለዚህ የፈጠራ ችሎታችን ከሌሎች ጋር መኖር የምንችልበት አቅም፣ ትህትና፣ በጎነትን ሁሉ ፍቅርን የመንጠቅ ጉልበት አለው ማለት ነው። በሶስተኛ ደረጃ ካየነው መንፈሳዊ ህይወትንም ጸር ነው። አምላክ አይወደውም፣ አምላክም በአምላክም አይወደድም። በእርግጥም የሰይጣን ባህሪ ነው፣ የክፉ ባህሪ ነው እና የመንፈሳዊ ህይወት እድገት ጸርም ጭምር ነው ማለት ነው። ግን በሌላ መልኩ ደግሞ አስፍተን አሁንም ካየነው ወዳጅ አልባ ወገን አልባ የማስደረግ ሰዎች እንዲጠሉን፣ ሰዎች እንዲያለቅሱብን፣ እንዲያዝኑብን እንባ ደግሞ አደገኛ ነው፣ የመዳረግ ጉልበት አለው። በሌላ መልኩ ደግሞ ካየነው ትኩረት ማድረግ የመቻላችንን ችግርን የመፍታት አቅማችንን ከመንጠቅ ባለፈ እድለቢስ ገደቢስ እና ዴስቲኒያችንን ወይም እጣፈንታችንን የማበላሸት በረከትን የመቀማት ሁሉ አደገኛ የሚባል ተጠቃሽ ጉዳት አለው። ልብን ያቆሽሻል፣ ያስንቃል፣ ሰዎች እንዳይፈልጉን ያደርጋል። በእርግጥም ያለችንን ትንሽ ነገር ጥሩዋን ነገር እንኳን ሙያም ሊሆን ይችላል፣ እውቀትም፣ አቅም፣ ገንዘብም ሊሆን ይችላል። እሱን ሁሉ የመቀማት ጉልበት አለው፣ በረከትን ይቀማል። ክፋት በሌላ መልኩ ካየነው በራስ መተማመንን ይቀማል።
ኦቨርኦል ግን ክፋት መጀመሪያ የሚጎዳው ክፉን ሰው ነው። ቀናነትን ማጣት መጀመሪያ የሚጎዳው ሰውየውን ነው። ስለዚህ የምንለወጠው ወደ መልካምነት፣ ወደ ጥሩነት፣ በእውነት ነው የምላችሁ ወደ በጎነት ራሳችንን የምናመጣው ለራሳችን ስንል ነው። ለማምጣት ይረዳል። ለራስህ እስቲ ነው። እየሰማኝ ነው? እየሰማሽ ነው? ጥሩ ሰው የምትሆኑት ለራሳችሁ ስትሉ ነው። ይህን ካመንና ይህን ከተቀበልን ጥሩ ለመሆን የሚረዱን ስልቶች ደግሞ ላካፍላችሁ። የመጀመሪያውና ትልቁ ነገር ራስን ማጥራት ነው። ራስን ማየት፣ እኔ እንዴት ነኝ ብሎ ራስን መገምገም። በእርግጥም ቅዱሳን መጽሐፍት ይላሉ ቱ ዘ ፒውር ኦል ቲንግስ አር ፒውር ይላሉ። ለንጹህ ሁሉ ነገር ንጹህ ነው እንደማለት ነው። ይሄ ማለት እኛ ውስጣችን ቀና መልካምና ጥሩ ከሆነ ኢቭን በዙሪያችን መጥፎ ደባሪና ጠማማ ነገር እንኳን ቢመጣ መግራት ማሸነፍና ለስለስ ማድረግ የምንችልበትን አቅም እንድንጎናጸፍ ያደርገናል። ስለዚህ ከውጩ ይልቅ ከተጨባጩ ዓለም ይልቅ የሀሳብ ዓለማችን ላይ ውስጣችን መስራት መቻል፣ ራስን ማጥራት፣ ራስን መፈተሽ፣ ራስን ቼክ ማድረግ የመጀመሪያው ተመካሪ ስልት ነው የሚሆነው ማለት ነው። በሁለተኛ ደረጃ ካየነው በተቻለ መልኩ ተበድለንም ይሁን በድለን ይቅርታ እጅግ በጣም ትልቅ ፈውስ መድኃኒት ነው። በእርግጥም በድለውን ካሉ ይቅር ማለት መቻል፣ ኦፍኮርስ በድለንም ካለ ይቅር ማለት በመቻል ውስጥ ጥላቻን ማጽዳት። ጥላቻ ቂምን፣ በቀልን ከማምጣቱ ባለፈ እርስ በርስ ላለን መከፋፋት ትልቁን አስተዋጽኦ ትልቁን ድርሻ የሚይዝ ነው። ስለዚህ በተቻለ መልኩ ይቅርታ ሰው መሆን። በእርግጥስ እኛ በላይ በሰማይ ይቅር ልንባል የምንችለው በጎን ወደ ጎን ያሉትን የእኛን የሆኑ ሰዎችን ይቅር ማለት ስንችል አይደል? ስለዚህ ለይቅርታ ራስን ማዘጋጀት፣ በይቅርታ ልብ ንጹህ ይሆናል። ልብን ማጽናት፣ ልብን ማጥራት ይቻላል ማለት ነው። ስለዚህ ለይቅርታ ራስን ሁሌ ማዘጋጀት። በእርግጥም ግጭት በእርግጥም ክፋታቸው ስራቸውን የሚያወጣቸው ስራቸውን ጀባ ይባል የለ ኦፍኮርስ። ስለዚህ አሳልፎ መስጠት። በሌላ መልኩ ደግሞ መፍረድን ማቆም፣ ሰዎችን ለሚፈርደው ለአምላክ አሳልፎ መስጠት። መፍረድ ለሌሎች ሰዎች እርግማን እንድንሆን ያደርገናል። መፍረድ በሌሎች ሰዎች ላይ እንድናሟርት፣ ክፉ እንድንሆን፣ በክፉ እና መልካምነት በጎደለው ምኞት ውስጥ ሰዎችን እንድናይ የማድረግ ጉልበት አለው። ስለዚህ በተቻለ መልኩ ፈራጅ አምላክ ነውና ለሚፈርደው አምላክ ሰዎች ቢበድሉን እንኳን መጥፎ ቢሆኑብን እንኳን ለእሱ አሳልፎ እንደመስጠት የተሻለ ተመካሪና ቀናነታችንን ማስጠበቅ የምንችልበት መፍትሄ ሊኖር አይችልም። በሌላ መልኩ ካየነው ደግሞ መገመትን መተው። በእርግጥም መገመት 50% ውሸት፣ መሳሳት 50% ነው ትክክልነቱ። መገመት ለሰዎች ክፉ እንድንሆን መጥፎን ነገር እንድናስብ የማስቻል ጉልበት አለው። ስለዚህ በተቻለ መልኩ ከመገመት ገምቶም ደግሞ ከመሳሳት ይልቅ መጠየቅን መልመድ። መጠየቅ፣ የምንጠይቀው የምንጠራጠረው ትኩረታችንን የሳበው ነገር ካለ ከመገመት ይልቅ መጠየቅ። መገመት ቀናነትን ይቀማል፣ መጠየቅ ግን እረፍትን ያመጣል። በእረፍት ውስጥ ደግሞ ቀናነት፣ መልካምነት፣ እምነት ራሱ የመውለድ በጎ አስተዋጽኦ ይኖረዋል ማለት ነው። በሌላ መልኩ ደግሞ ካየነው አሁንም ደግሜ በአጽንኦት የምናገረው ለራስ ማዘን። ሰዎች ለራሳቸው ማዘን የሚችሉ ከሆነ በእርግጠኝነት ለሌሎች ማዘን ይችላሉ። ክፋት ዋጋ የሚያስከፍለው መጀመሪያ አንቺን ነው። ተንኮል አንተን ነው ዋጋ የሚያስከፍለው። ሰዎችን ጠልፎ ለመጣል፣ ሰዎችን ለማሳጣት የምትሄድበት ርቀት ሁሉ በቅድሚያ ዋጋ የሚያስከፍለው አንተን ነው። ስለዚህ ለራስህ እዘንለት። በጎ በመሆን መልካም በመሆን ጥሩ በመሆን ለራሳችን እናዝንለት ዘንድ አደራ ማለት እፈልጋለሁ። በመጨረሻ ሪኮመንድ ማድረግ የምፈልገው ሀሳብ ምንድነው? ወደ እግዚአብሔር፣ ወደ አምላክ፣ ወደ አላህ ራስን ማቅረብ መቻል። በእርግጥም የመንፈሳዊ ህብረት፣ የመለኮታዊ አብሮነት አንዱ ትልቁ ፋይዳው ለክፋት ሊያነሳሳን የሚችል መንፈስንም ሆነ ሀሳብን ከኛ እንዲወገድና ለበጎ ነገር፣ ለመልካም ነገር፣ ለቀና ነገር፣ ለጥሩ ነገር መነሳሳት የምንችልበትን ሀሳብም ሆነ መንፈስ ቻርጅ እንድንደረግ የማስቻል በጎ አስተዋጽኦ አለው። ስለዚህ በተቻለ መልኩ ወደ አምላክ ራስን ማቅረብ አሁንም ቀና ጥሩና መልካም መሆን የምንችልበትን አቅም ከማጎናጸፍ አንጻር በጎ አስተዋጽኦ አለው። እንግዲህ የተወደዳችሁ ይህን ያህል እዚህ ድረስ ካል በሌላ ርዕስ በሌላ ጊዜ እስክንገናኝ ድረስ ደግሜ እላችኋለሁ፣ ለራሳችሁ ስትሉ በጎ ቀናና መልካም ለመሆን ሞክሩ። አመሰግናለሁ።